ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ሰሞኑን የአርሰናልን ሁኔታ በተመለከተ መቼስ ብዙ አስተያየቶች እየተሰጡ ነው። አይ ቲንክ ብዙዎቹ አስተያየቶች ተገቢ አስተያየቶች ናቸው። የወልቭስ ጨዋታ የአርሰናልን ሰሞነኛ ፎርም በተባባሰ ሁኔታ ውስጥ ስለመገኘቱ የበለጠ አጉልቶ አሳየ እንጂ 2026 ከገባ በኋላ አንዳንድ የሚያሳስቡ ፐርፎርማንሶች ነበሩ። ለምሳሌ የሊቨርፑሉን ጨዋታ በተለይ ሁለተኛውን አጋማሽ ፍጹም ደካማ ነበር የአርሰናል የቡድን ብቃት። ሊቨርፑል ኢላማውን የጠበቀ የጎል ሙከራ ባያደርግም ግን አርሰናል ከ40ኛው ደቂቃ በኋላ ለቀሩት 45 ደቂቃዎች ተጨማሪ ሙከራ አላደረገም። በተጨማሪ ሰዓት ነው ጋብሪኤል ጄሱስ ሙከራ ያደረገው። ያ ጨዋታ አርሰናልን ከሲቲ ጋር ያለውን የነጥብ ልዩነት የበለጠ በጣም ማስፋት የሚችልበት እድል ነበረው። ወደ 9 መሰለኝ ካልተሳሳትኩ። የኖቲንገም ፎረስት ፐርፎርማንስ ጥሩ አልነበረም። አርሰናል ከኖቲንገም ፎረስት ጋር ያደረገውና 0-0 የተለያየበት ጨዋታ፣ የብሬንፎርድ ጨዋታ ጥሩ አልነበረም። የማንቸስተር ዩናይትድ ጨዋታ ጥሩ አልነበረም። እንዲህ እያለን የምንጠቅሳቸው ብዙ ጥሩ ያልሆኑ ፐርፎርማንሶች ነበሩ። ከሊድስ ጋር ሊድስን 4-0 ያሸነፈበት ጨዋታ በፐርፎርማንስ በጣም ጥሩ ነበር። ከሰንደርላንድ ጋር 3-0 ያሸነፈበት ጨዋታ፣ በእርግጥ ባለፉት 7 ጨዋታዎችም ያሸነፋቸው 2 የፕሪሚየር ሊግ ጨዋታዎች እነዚህ ጨዋታዎች ናቸው። የወልቭስን ጨዋታ በተመለከተ በሬዲዮ ፕሮግራማችን ላይ በጣም በሰፊው ስላወራንበት ብዙ ጊዜ ላላጠፋበት እችላለሁ ግን አንዳንድ ያየናቸው ባህሪያት ግን አሉ። የዛሬ 5 ዓመት አርሰናል ከዋትፎርድ ጋር የፕሪሚየር ሊግ ጨዋታውን አደረገና 3-2 አሸነፈ። ነገር ግን አርሰናል 3-1 መምራት ከጀመረ በኋላ ቡድኑ ባሳየው ጠባይ ደስተኛ ስላልነበር ሚኬል አርቴታ አንድ አስተያየት ሰጥቶ ነበር። ብዙ ስፔሶችን እየፈቀድን ነበር፣ ይህንን እያደረግን የምንቀጥል ከሆነ ሰፈር እናደርጋለን፣ ይህንን አውቃለሁ እኔ። በመጨረሻዎቹ 25 ደቂቃዎች በተለይ 3-1 መምራት ከጀመርን በኋላ ጨዋታውን ከቁጥጥራችን እንዲወጣ ፈቀድን። 3-1 ከሆንን በኋላ በተጋጣሚ ቡድን የሜዳ አጋማሽ 300,000 ፓሶች መቀባበል ነበረብን። ያንን የምናደርግ ከሆነ ከራሳችን ጎል ርቀን መከላከል እንችላለን። ትክክለኛው አጋጣሚ ሲመጣም ለማጥቃት እድል ይሰጠናል። ይህንን አላደረግንም። በዚያ ምክንያት ጨዋታው ክፍት ሆነ። እስከ መጨረሻው የጨዋታው ቅጽበትም ድረስ ጨዋታው ክፍት ሆኖ ቆይቷል የሚል አስተያየት ሰጠ። እንዳነሳሁት አርሰናል ይህንን ጨዋታ 3-2 በሆነ ውጤት አሸንፏል። አሁን ይህንን ያነሳሁበት ምክንያት ሚኬል አርቴታ መሪነትን እንዴት ነው አንድ ቡድን ማኔጅ ማድረግ ያለበት የሚለውን ነጥብ በተመለከተ ያለውን አስተሳሰብ የሚያሳይ ነው። በቀደም ከወልቭስ ጋር በነበረው ጨዋታ አርሰናል በጠቅላላው በሁለተኛው አጋማሽ ግን ደግሞ በተለይ ሁለተኛውን ጎል ካስቆጠረ በኋላ አሁን እንደጠቀስኩት በ2021 እንደነበረው እንደዛ የዋትፎርድ ጨዋታ የ2 ጎል ማርጅን ከያዘ በኋላ ለእኔ በጣም ትኩረት ይስብ የነበረው ነጥብ የአርሰናል ከኳስ ጋር የነበረ ባህሪ ነው። የኳስ ቁጥጥር ባህሪ፣ የኳስ ቅብብል ስኬት በጣም መውረድ ምን ይነግረናል የሚለውን አሁን ያለት ከዋትፎርድ ጋር በማርች 2021-22 ሲዝን በነበረው ጨዋታ ቡድኑ 3-1 ከመምራቱ በፊት ልክ ሶስተኛው ጎል ሲቆጠር አርሰናል ከ58% በላይ የኳስ ቁጥጥር ድርሻ ነበረው። 88% የሚሆን የአርሰናል ተጫዋቾች የኳስ ቅብብል የተሳካ ነበር። ልክ አርሰናል 3-1 መምራት ከጀመረ በኋላ የኳስ ቁጥጥሩ መጠን በመጠኑ ነው ያነሰው። እንደ በቀደሙ እንደ ወልቭስ ጨዋታ አልነበረም። ወደ 55% ነው የወረደው። ስለዚህ የ3% ፖይንት ማነስ ነው የነበረው። ከፍተኛ ላይሆን ይችላል። የቡድኑ የኳስ ኮምፕሌሽን ሬት ግን ወይም የኳስ ቅብብል ስኬት ግን ከ88% ወደ 79% ነው የወረደው እና ዋትፎርድ ባለቀ ሰዓት ጎል አስቆጠረና 3-2 ሆነ። ከዋትፎርድ ጎል ማስቆጠር በኋላ አርሰናል ከመጨረሻዎቹ 16 ፓሶች 3ቱን ብቻ ነበር ያሳካው እና ይሄ አንድ ትልቅ ቡድን ከዝቅተኛ ደረጃ ላይ ካለ ቡድን ጋር ጨዋታ ማኔጅ እንዴት ማድረግ እንደሌለበት የሚያሳይ አይነት ነው። ከወልቭስ ጋር የነበረው ጨዋታ አርሰናል በመጀመሪያ አጋማሽ ወደ 68% የኳስ ቁጥጥር ድርሻ ነበረው። በዛ የኳስ ቁጥጥር ድርሻ በጣም አደገኛ መሆን ቢጠበቅበትም
ቡድኑ ጎል ካስቆጠረ በኋላ እንደው 20 ደቂቃ ገደማ ደህና ተጫውቷል ሊባል ይችል ይሆናል እንጂ ከዛ በኋላ የነበረው በሰፊው በፕሮግራማችን ላይ እንዳነሳ ነው ያን ያህል አደጋ የማይፈጥር ፓሲቭ ዶሚናንስ የሚባለው አይነት ያን ያህል አደጋ የማይፈጥር ከፍተኛ የኳስ ቁጥጥር ድርሻ የነበረው ግን ጥርስ የሌለው በጣም ዝግ ባለ ፍጥነት ይደር የነበረ በቂ ኢንቴንሲቲ ያልነበረው ነበር። ግን እንደው ከኳስ ቁጥጥር አንጻር ብቻ ካየ ነው ግን 68% የኳስ ቁጥጥር ድርሻ ነበረው። 86% የሚሆን የኳስ ቅብብላቸውን የአርሰናል ተጫዋቾች አሳክተውት ነበር። ከዛ ወደ ረፍት ገቡ። ከረፍት ሲመለሱ ወልቭስ የተሻለ ቡድን ነበር። በጠቅላላውም የአርሰናል የኳስ ቁጥጥር ድርሻ በሁለተኛው አጋማሽ በጣም ደካማ ነበር ብቻ ሳይሆን ወልቭስ ይሻል ነበር። ከሁሉ በላይ ግን 2-1 ከመሩ በኋላ ያቺን የ300,000 ፓስ ኮንሰፕት ከግምት አስገቡልኝና እንዴት ከዛ በተጻራሪ እንደተጫወቱ ያሳያቸዋል። የአርሰናል የኳስ ቁጥጥር መጠን ከኡጎ ቡዌኖ የ2-1 ጎል በኋላ ወልቭስ ከአርሰናል ጋር የጎል ልዩነቱን ወደ 1 ያጠበበበት ግሩም ጎል ከተቆጠረ በኋላ የአርሰናል ፖሴሽን ከ60ኛው እስከ ጨዋታው መጨረሻ ድረስ 42% ነበር። የቡድኑ የኳስ ቅብብል ስኬት ደግሞ 73% ነበር። ፒየሮ ኢንካፒዬ በዛ መሀል ነው ጎሉን ያስቆጠረው፣ ግን አርሰናል በጭራሽ ጨዋታውን የተቆጣጠረው አልነበረም እና ራሱ ኢንካፒዬ ሙከራ ሲያደርግ ለእኔ አሁን ትልቁም ጥያቄ እሱ ነበር። ኢንካፒዬ ጎሉን ሲያስቆጠር አርሰናል ለ20 ደቂቃ ሙከራ ሳያደርግ ከቆየ በኋላ ነው ያ ጎል የተቆጠረው። ምንም አይነት ሙከራ ሳያደርግ አርሰናል ከወልቭስ ጋር ስታቲስቲካሊ ስፒኪንግ ቢያንስ እንደው በስታቲስቲካ አነጋገር በፕሪሚየር ሊግ ታሪክ እጅግ ከደካሞቹ ቡድኖች መካከል የሚቆጠር ቡድን ነው። ወልቭስ በዛ ጊዜ ውስጥ አርሰናል ሙከራ ሳያደርግ ለ20 ደቂቃ ባሳለፈበት ጊዜ ውስጥ ወልቭስ በጣም አነስተኛ ሙከራ ነው ያደረገው። በጠቅላላውም 5 ግን 3ቱ ሙከራ ያደረገው በዛ የጊዜ ኢንተርቫል። ኢንካፒ 56ኛው ደቂቃ ጎል ካስቆጠረበት ጊዜ በኋላ እስከ 93ኛው ደቂቃ ድረስ የአርሰናል የፓስ ኮምፕሌሽን መውረዱ ራሱ አርቴታ በተለይ የሁለት ጎል ማርጅን በሚኖርበት ጊዜ ልንከላከል የሚገባው በተጋጣሚ ቡድን ከብዙ የኳስ ቅብብል ጋር ነው። እንደው በጥሬው ባንረዳው 300,000 በሚለው ኢምፖሲብል ስለሆነ 1000 ፓስም አይደረስም በእግር ኳስ ከስንት አንድ ጊዜ ካልሆነ በስተቀር ግን ያንን ኮንሰፕት ነው ቡድኑ ማድረግ ያቃተው። ፔፕ ለምሳሌ አንዳንድ አሰልጣኞች በተለይ ልክ እንደ ፔፕ እንደ አርቴታ አይነት አሰልጣኞች ለኮንትሮል በሚሰጡት ከፍተኛ ግምት የሚታወቁ አሰልጣኞች ቡድናቸው ወደ ኋላ ፈግፍጎ በሚከላከልበት ጊዜ ደስተኞች አይሆኑም። የነሱ ኃላፊነት አይደለም ማለት አይደለም። ያንን በሚያደርጉበት ጊዜ አሰልጣኞቹ ኃላፊነት ነው። ኦፍኮርስ በ2017 ማንቸስተር ሲቲ ከሞናኮ ጋር የቻምፒየንስ ሊግ የሁለተኛውን ዙር ጨዋታ ያደርግ በነበረበት ጊዜ ቡድኑ 3-1 ይመራ ነበር። ከዛ ሞናኮ ወደ ጨዋታው ተመለሰ። በእርግጥ መጨረሻ ላይ ሲቲ 5-3 አሸንፏል። ግን ያኔ ከሜዳ ውጪ ጎል ማስቆጠር ትርጉም ስለነበረው የሞናኮ 3 ጎሎች በኤቲሃድ ማስቆጠር ዳሜጂንግ ነበር፣ ችግር አምጥቷል። ምክንያቱም በመልሱ ጨዋታ ሞናኮ 3-1 አሸንፈን አለፈ። 5-1 ቢሆንም የድምር ጨዋታ ውጤት ነገር ግን ከውድድር ውጭ ያደረገው ማንቸስተር ሲቲን እና ከጨዋታው በኋላ ፔፕ ተተቸ። 3-1 ላይ ተቀመጠ ተብሎ ተጨማሪ ጎሎች ለማስቆጠር አልተጫወተም ተብሎ እና ከጨዋታው በኋላ የቀድሞ የአርሰናልም የማንቸስተር ሲቲን ተከላካይ በጊዜው ለሲቲ ይጫወት የነበረው ጋኤል ክሊሺ አሰልጣኙን ተከላከለ። አሰልጣኙ እንደዛ በጥልቀት ተከላከሉ ብሎ አልነገረንም። የአሰልጣኙ ውሳኔ አይደለም። ተጫዋቾች ነን ኃላፊነት መውሰድ ያለብን። አሰልጣኙ ኃላፊነት ከተረከበበት ጊዜ ጀምሮ ያለው ፍልስፍና ወደፊት መሄድ፣ ፕሬስ ማድረግ፣ ኳሱን በላይኛው የሜዳ ክፍል መቀበል፣ ከዛ ሪሳይክል ማድረግ፣ ከዛ ክሬቲቭ መሆን፣ ያንን ያላደረግ ነው። ይሄ ደግሞ የአሰልጣኙ ኃላፊነት አይደለም። እሱ ከሰጠን ስልጠና የተለየ ነው ቡድኑ ሜዳ ውስጥ ያሳየው ጠባይ። ስለዚህ የአሰልጣኙ ኃላፊነት አይደለም የሚል አስተያየት ሰጠ። በእርግጥ ሜዳ ውስጥ ያሉ ተጫዋቾቹ ናቸው እና በአርሰናል የወልቭስ ጨዋታ ላይ ለተፈጠረው ነገር ተጫዋቾቹ ከፍተኛ ኃላፊነት መውሰድ አለባቸው። አሰልጣኙ አይደለም። ከዛ በኋላ ሜዳ ውስጥ ያሉ እነዚህ ብዙዎቹ ልምድ ያላቸው ተጫዋቾች ናቸው። በአርሰናል ይሁን ከአርሰናል በፊት ይሁን በኢንተርናሽናል ደረጃ ልምድ ያላቸው ተጫዋቾች ናቸው። ስለዚህ ሰልፍ ማኔጂንግ ያስፈልጋል። ግን ደግሞ የአሰልጣኙም ስራ ነው የአሰልጣኙን ትዕዛዝ ተጫዋቾቹ እንዲከተሉ የማግባባት ስራ እና በቅርብ ጊዜ በሚገባ ያ የሆነ ነው ማለት ያስቸግራል። በተለይ ከመሪነት በኋላ ያለው ችግር ነው በጣም አስገራሚ ሆነ። አሁን ቅድም ከጠቀስኳቸው አርሰናል 2 ጨዋታ ብቻ ካሸነፈባቸው ያለፉት 7 ጨዋታዎች በ5ቱ አርሰናል ይመራ ነበር ቀድሞ።
በ5ቱ እና በ3ቱ መሪነቱን አሳልፎ ሰጥቷል። በመጀመሪያዎቹ 22 የፕሪሚየር ሊግ ጨዋታዎች አርሰናል 16 ጨዋታዎች ላይ ቀድሞ ጎል አስቆጥሮ 15ቱን አሸንፎ ነበር። ስለዚህ ያኔ ከመራ በኋላ ጨዋታ ማኔጅ የሚያደርግበት መንገድ በጣም የተዋጣለት ነው። ግን ያኔም የነበረው ችግር ግን ጨዋታዎቹን አይጨርሳቸውም። እስከ ጨዋታዎቹ የመጨረሻ ደቂቃዎች ድረስ ጆፐርዲ ነበር። ያኛው ቡድን ሊመለስ የሚችልበት እድል ሁልጊዜ ክፍት ነበር፣ በጣም ውስን ከሆኑ ጨዋታዎች በስተቀር ኖቲንገም ፎረስትን፣ ሊድስን በሁለቱም ጨዋታዎች፣ ባለፈው ሰንደርላንድን እንዲህ ያሉ የተወሰኑ ጨዋታዎች ካልሆኑ በስተቀር እና ቶተንሃምን 4-1 ያሸነፈበት ጨዋታ ካልሆነ በስተቀር በኤምሬትስም ከኤምሬትስ ውጪም በሚደረጉት ጨዋታዎች የአርሰናል ጌም ኮንትሮል የማድረግ ችሎታ በጣም የሚደነቅ ቢሆንም ማክሲመም ኮንሰንትሬሽን ግን የሚጠይቅ ነው። የመጨረሻውን ትኩረት የሚጠይቅ ነው። እኔ ደግሞ ብዙ ጊዜ እንዳነሳሁት በዚህ ሁኔታ የምትጫወቱ ከሆነ ለማርጅን የምትጫወቱ ከሆነ ምንም እንኳ ማርጅኖችን በመከላከል የአውሮፓ ቁጥር 1 ብትሆኑም ግን ለሲዝን ሙሉ ለማዝለቅ ግን በጣም ያስቸግራል እና ከነዛ 22 ጨዋታዎች መካከል እንግዲህ ከዛ በኋላ ያሉት 5 ጨዋታዎች እስከ 27ኛው ሳምንት ድረስ ያሉት ላይ ነው ብዙ ችግር የሚስተዋለው በቅርብ ጊዜ። ግን በመጀመሪያዎቹ 22 ጨዋታዎች የመጨረሻዎቹ 2 ጨዋታዎች ከሊቨርፑልና ከኖቲንገም ፎረስት ጋር የነበሩ ጨዋታዎች ናቸው እና እነዚህን ጨዋታዎች አሸንፎ ቢሆን ኖሮ አርሰናል ከማንቸስተር ሲቲ በ11 ነጥብ መራቅ ይችል ነበር። ኖቲንገም ፎረስት ላለመውረድ እየተጫወተ ያለ በሲዝኑ 4ኛ አሰልጣኝ የቀየረ ኑኖ ኤስፒሪቶ ሳንቶ፣ አንጅ ፖስቴኮግሉ ከዛ ሾንዳይሽ አሁን ደግሞ ቪክቶር ፔሬራን ቀጥሯል። ሜስ ነው ኖቲንገም ፎረስት ያለበት ሁኔታ። ቀላል ጨዋታ ይሆናል ማለት አይደለም በሲቲ ግራውንድ። ሲቲም ተቸግሮ ነው ያሸነፈው። ሌሎቹም ቡድኖች እዛ ይፈተናሉ። እንደዚህ ግን አርሰናል ለእኔ ይህንን የውድድር ዘመን ፉክክር አልባ ማድረግ የሚችልባቸው እድሎች ነበሩት። ኮንቴስት እንዳይኖር ማድረግ የሚችልባቸው እድሎች ነበሩት። ሲሪየስ ሌላ ቡድን የለም። ማንቸስተር ሲቲም ቢሆን ማንቸስተር ሲቲ ፕሪሚየር ሊግ ሻምፒዮን ቢሆን ያንን የአርሰናልን ወደኋላ መንሸራተት መጠቀሙን ካፒታላይዝ ማድረጉን አደንቅ ይሆናል እንጂ እንደቀደሙት ዓመታት አይነት ጃገራንት አይደለም። ይህንን የማንቸስተር ሲቲው አሰልጣኝም የሚረዳው አይመስለኝም። እንደቀደሙት ዓመታት አይነት ቢያንስ እስካሁን ድረስ ማለት ነው እስካሁን የውድድር ዘመኑ በመጣንበት ርቀት ድረስ በተዋጣለት የውድድር ዘመንነቱ የሚጠቀስ አይመስለኝም ከፐርፎርማንስ ፐርፌክሽን አንጻር እና እነዛን 2 ጨዋታዎች 0-0 የተለያየባቸውን 2 ጨዋታዎች አሸንፎ ቢሆን ኖሮ 11 ነጥብ ርቀት ሊኖረው በቻለ ነበር። ከኖቲንገም ፎረስት ጋር 0-0 ከተለያየ በኋላ አርሰናል ቀጥለው በመጡት ጨዋታዎች ሁሉ ቀድሞ ጎል አስቆጥሮ የማንቸስተር ዩናይትድ ጨዋታ ላይ፣ የሊድስ ጨዋታ ላይ፣ የሰንደርላንድ ጨዋታ ላይ፣ የብሬንፎርድ ጨዋታ ላይ እና የወልቭስ ጨዋታ ላይ ከዛ በተለይ በአንዳንዶቹ ጨዋታዎች ግን አርቴታ ከጨዋታው በኋላ እንዳለው ቬሪ ቤዚክ ቲንግስ ቬሪ ሲምፕል ቲንግስ ነው ያለው። መሰረታዊ የሆኑ በጣም ቀላል የሆኑ ነገሮችን ነው በአግባብ መተግበር ያቃተን የሚል አስተያየት ሰጥቷል። ተጫዋቾቹ ያውቃሉ ሜዳ ውስጥ ማድረግ ያለባቸው ነገር፣ ግን ሜዳ ውስጥ ያ ቴንሽን ነው። አሁን አንዳንድ ሰዎች ቴንሽን ነው ኮምፕላሰንሲ ነው የሚሉ ሰዎች አሉ። ወልቭስ ምንም አያመጣም የሚል መኮፈስ ነው ወይስ ፍርሃት ነው? እንዴት ወልቭስ ያስፈራል? ወልቭስ አይመስለኝም። አክቹዋሊ ዋንጫ ፉክክሩ ሁኔታ መሰለኝ የሚያስፈራው። ግን ቢሆንም የሚገርም የፐርፎርማንስ መውረድ በመጨረሻዎቹ ደቂቃዎች በተለይ በሁለተኛው አጋማሽ በጠቅላላው ደግሞ አይተናል። አርሰናል 15 ተጫዋቾችን በሁለተኛው አጋማሽ ተጠቅሟል። ጨዋታውን የጀመሩት 11 ተጫዋቾች አሉ፣ ተቀይረው የገቡ 4 ተጫዋቾች አሉ። 8ቱ ተጫዋቾች ቢያንስ 80% የሚሆነውን ፓሳቸውን በትክክል ለጓደኛቸው ማቀበል ተስኗቸው ነበር። 5ቱ 70%ም ላይ አልደረሱ። ወልቭስ በዚህ የውድድር ዘመን ከተርኖቨር በኋላ ፕሬስ አድርጎ ኳስ ቀምቶ ከዛ በኋላ የጎል ሙከራ በማድረግ በፕሪሚየር ሊግ 19 ሙከራ ብቻ ነው ያደረገው። 20ኛ ነው። በዚህ ፕሬስ አድርጎ የሚያስጨንቅና የኳስ ቅብብል ጥራታችሁ እንዲወርድ የሚያደርግ አይነት ቡድን አይደለም። እንደዚህ አይነት ጥራት ያለው ቡድን አይደለም። ስለዚህ ወልቭስ ለምሳሌ እንደው ፋታ በሚነፍግ ኦክሲጂን በሚያሳጥር ፕሬሲንግ ምክንያት ያሆኖ ቢሆን ትረዱታላችሁ። ከ15ቱ ተጫዋቾች 8ቱ 80% የኳስ ቅብብል ስኬት አልነበራቸውም ማለት በጣም አስገራሚ ነው። 5ቱ ደግሞ ከ70% በታች ነው። ይሄ ይደንቃል። በቀደም እንዳነሳሁት ማርቲን ዙቢሜንዲ የአርሰናል በጣም ቁልፍ የሆነው ተጫዋች በሁለተኛው አጋማሽ እንዴት 12 ፓስ ብቻ ያደርጋል? ይሄ የአሰልጣኙ ቅር ሊሆን አይችልም። አሁን አሰልጣኙን ከትችት ነጻ ልታደርጉት አትችሉም። የአሰልጣኙ ስራ ነው። መጨረሻ ላይ ኃላፊነት የሚወስደው አሰልጣኙ ነው። ግን ተጫዋቾቹ ራሳቸው እንግዲህ ነርቨስ
ከሆኑ ነርቨስ እንዳይሆኑም በአእምሮ የማዘጋጀት ኃላፊነትም ያሰልጣኙ ኃላፊነት ነው። ፊክስ የማድረግ ኃላፊነት ያሰልጣኙ ኃላፊነት ነው። ፕላኑ አይመስለኝም። ለምሳሌ ሲመጣም ስለ ማርቲን ዙቢሜንዲ የነበረ አንድ ፐርሰፕሽን አለ። ማርቲን ዙቢሜንዲ የሮድሪ አይነት የሃይ ቮሊዩም ፓሰር አይደለም ይባል ነበር። ለምሳሌ ሮድሪ በጣም ጥሩ የኮንትሮሊንግ ተጫዋች ነው፣ የፖዛ ተጫዋች ነው ስፔኖቹ እንደሚሉት። እንደሱ አይነት ተጫዋች አይደለም ደግሞ ብዙ ቨርቲካል ፓሶች የሚያደርግ ግን በአብዛኛው የ60 ፓስ ተጫዋች ይባላል። ሮድሪ የ90 የ100 ፓስ ተጫዋች ነው። በሪያል ሶሴዳድም እንደዚህ አይነት ተጫዋች አልነበረም። ግን ያንን ማድረግ አይችልም ማለት አይደለም። ለምሳሌ ጨዋታውን የምትገድሉት በአርቴታ አገላለጽ 300 ሺህ ፓስ በማድረግ ከሆነ ለዛ አስፈላጊነት ጨዋታው ለሚፈልገው ነገር የሚሆንም ተጫዋች ነው። ግን ያንን ማድረግ አይችልም ማለት አይደለም። ለምሳሌ ለስፔን ብሔራዊ ቡድን በዚህኛው ዓመት ብቻ በዚህኛው ሲዝን ብቻ 5 ጨዋታዎችን አድርጓል። 5ቱንም ጨዋታዎች ጀምሯል እና በ5ቱም ጨዋታዎች በአቬሬጅ 90.5 የተሳኩ ፓሶች አቀብሏል። በ90 ደቂቃ በአቬሬጅ የኳስ ማቀበል ስኬት ወይም ፓስ ኮምፕሌሽን ሬት የሚባለው ከ88% በታች ሆኖ አያውቅም። እንዲያውም በአራቱ ከ90% በላይ ነው። በፕሪሚየር ሊግ ለአርሰናል እየተጫወተ እስካሁን ድረስ 80 ፓስ ላይ አልደረሰም። ለስፔን አሁን ለስፔን መጫወትና በፕሪሚየር ሊግ ለአርሰናል መጫወት የተለያዩ ኮንሰፕቶች መሆናቸውን እንረዳለሁ። እያነሳሁ ያለሁት ግን የተጫዋቹን ካፓሲቲ ነው። ተጫዋቹ ማድረግ ይችላል አይችልም የሚለው። ዙቢሜንዲ እስካሁን ድረስ 80 ፓስ በአንድ ጨዋታ አላደረገም። ነሰሰርሊ መጥፎ ነገር ነው ማለት አይደለም፣ ግን በተለይ ጨዋታ መቆጣጠር በምትፈልጉበት ጊዜ የቡድኑ የሚድፊልድ ሜትሮኖም፣ የቡድኑ የጨዋታ ፍጥነት ወሳኝ፣ ጨዋታውን ሲያስፈልግ የሚያቀዘቅዝ የሚያፈጥን፣ ጎል በሚያስፈልግበት ጊዜ በለጠ ቨርቲካል የሚጫወት፣ ጨዋታ ኮንትሮል ማድረግ በሚያስፈልግበት ጊዜ ኮንትሮሊንግ ፓሶች የሚያደርግ ተጫዋች ያስፈልጋል አይደል? ብዙ ጊዜ አርሰናል በእንደዚህ ሁኔታ በሚሆንበት ጊዜ የዙቢሜንዲ አይነት ተጫዋች አስፈላጊነት ይጎላል። እስካሁን ድረስ 80 ፓስ ላይ አልደረሰም። ልጁ ስለማይችል አይደለም። ይኸው የስፔንን ምሳሌ ያነሳሁት ለዚህ ነው። እና በ3 የተለያዩ ጨዋታዎች ላይ ብቻ ነው 70 ፓሶች ላይ እንኳ የደረሰው። 2ቱን ብቻ ናቸው ከኦገስት በኋላ። የኳስ ቅብብል ስኬቱን በተመለከተ ከ27 ጨዋታዎች በ14ቱ ከ90% በላይ የኳስ ቅብብል ስኬት ነበር እና በጣም ጥሩ የፓሲንግ ሬንጅ ያለው ተጫዋች ነው እና እሱ ከ90% በላይ የኳስ ቅብብል ስኬት ባስመዘገበባቸው ጨዋታዎች አርሰናል ከ13 ጨዋታዎች 10ን አሸንፏል። ከ90% በታች በሚሆንበት ጊዜ ነው አርሰናል ብዙ ጊዜ የሚቸገረው። ለዚህ ኃላፊነቱ ለአሰልጣኙ ልትሰጡ አትችሉም ማለት አይደለም። ተጫዋቹን በተለይ ለእንደዚህ አይነት ኮንዲሽን እንዲሆን አድርጎ የማዘጋጀት ኃላፊነት ኦፍኮርስ የአሰልጣኙ ኃላፊነት ነው። ምን ይሆናል ግን ራያ በረጅሙ እንዲጠልዝ ይደረጋል እና ዙቢሜንዲ እንደሚያረጋጋ የአማካይ ስፍራ ሜትሮኖም አይጫወትም። ራያ በረጅሙ ኳሱን ይልካል። የመጨረሻዎቹ ደቂቃዎች በቲምበር በራያ በሌሎችም ተጫዋቾች በኩል በቀላሉ ለወልቭስ ኳስ አሳልፎ የመስጠት ልማድ ነው። የወልቭስ የማጥቃት አደገኝነት ደካማ መሆን ነው ብዙ አደጋ ከዛም በላይ አደጋ እንዳይፈጠር ያደረገው። በነገራችን ላይ በሁለቱ አጋማሽ ወልቭስ እነዛን 2 ሙከራዎች ነው ጎል ያደረጋቸው። በማጥቃቱ ወልቭስ ምንም እየፈጠረ አልነበረም። አርሰናል ነው ሰልፍ ኢንፍሊክቲንግ ነው፣ አርሰናል ራሱ ላይ የጋበዘው አደጋ ነው የሚባለው በዚህ ምክንያት ነው። ከዛ በረጅሙ ለቪክቶር ዮኬሬስ ኳስ ይጣላል። ዮኬሬስ እስካሁን ድረስ አንድ ያላሳየው ነገር ብዙ መከራከር አለ። እሱን በተመለከተ ተገቢ ይመስለኛል ክርክሩ ቢያንስ መኖሩ። ግን የድሮግባ አይነት ወይ የዢሮ አይነት የሆልድ አፕ ተጫዋች አይደለም። ረጅም ኳስ ለምሳሌ ራያ ከአይቨንቶኒ ጋር በብሬንፎርድ ተጫውቷል። አይቨንቶኒ በጣም ጥሩ የሆልድ አፕ አጥቂ ነው። ዮኬሬስ እንደዛ አይነት ተጫዋች አይደለም። ፍሬሙ ገዘፍ ያለ ቢሆንም ግን ከጀርባ መሮጥ የሚወድ አይነት ተጫዋች ነው። ደግሞ ፓሰርም አይደለም። ስለዚህ ወደሱ ረጅም ኳስ በመላክ ኳሱን ሆልድ አድርጎ አውርዶ ከዛ ሌሎችን ተጫዋቾች ወደ ጨዋታ ማስገባት የሚችልም አይነት ተጫዋች አይደለም እና ይሄ ተጫዋች በዚህ ውድድር ዘመን በተለይ ጌም ማኔጅ ለማድረግ ከፓስ ጋር እኔ ጌሙን ለጎፈረጃ ገለር ለመግደል ነው መሄድ አርሰናል የነበረበት፣ ተጨማሪ ጎሎች ለማስቆጠር ነው መሄድ የነበረበት ከጨዋታው የመጨረሻ ደቂቃ ጀምሮ። የኔ አስተሳሰብ እንደሱ ነው። ግን እንደዛ ከሆነ ማኔጅ የማድረግ ጉዳይ ከሆነ ግን በጣም ደካማ
የማኔጅመንት ችግር የነበረበት። ግን እንደው ከወልቭስም ጨዋታ ባሻገር ያሉ አንዳንድ ነጥቦችን ማንሳት የሚያስፈልግ ይመስለኛል። ምክንያቱም በተለይ 3 በቅርብ ጊዜ የተደረጉ ጨዋታዎች ላይ የብሬንፎርድ፣ የፎረስት፣ የወልቭስ ጨዋታዎች ማንቸስተር ሲቲ በዋንጫ ፍክክር ውስጥ በህይወት እንዲቆይ ያደረገ ነው። በህይወት እንዲቆይ ያደረገ ነው ብቻ ሳይሆን አሁን ከአርሰናል ጋር ኦልሞስት ተመሳሳይ እድል ነው ያለው። በጣም ተቀራራቢ እድል ነው ያለው። የቀሩ ተጋጣሚዎች እነማን ናቸው? በየትኛው ሜዳ ይደረጋል? በሌሎች ውድድሮች ቡድኖቹ ምን ያህል ቢዚ ይሆናሉ? የኤክስፒሪየንስ ጉዳይ፣ ስነ ልቦና ጉዳይ ምናምን እያልን ምን ጨማምራቸው ነገሮች ይኖራሉ። ግን ቢያንስ ሲቲ አሁን የቀሩትን 12 ጨዋታዎች ካሸነፈ የፕሪሚየር ሊግ ሻምፒዮን ይሆናል። በሲቲ እጅም ሆኗል ነገሩ፣ በአርሰናል ቁጥጥር ስር ብቻ አይደለም። እና የአርሰናል ሳይኮ ድራማ ብዙ ችግሮች ያሉበት ነው። በቀደምም ያንኑ ማየት ይቻል ነበር። ግን መነሳት ያለባቸው ሌሎች ነጥቦች ግን ያሉ ይመስለኛል። አርሰናል አሁን በቂ የሆነ አስተማማኝ የሆነ ሪላየብል የሆነ ጎል አስቆጣሪ የለውም። ይሄ በአንድ በኩል ችግር ሊሆን ይችላል። ለምሳሌ ባለፈው የውድድር ዘመን ሊቨርፑል ሞሳላህ ነበረው። 9 ቁጥር አይደለም ሞሳላህ፣ ግን ሪላየብል ጎል አስቆጣሪ ነው። እኔ ቡካዮ ሳካ አይነቱ ተጫዋች የዛሬ 3-4 ዓመት የጎል ማስቆጠር ፖቴንሻል የነበረው ተጫዋች በመሆኑ ምክንያት ወደ እንደዛ አይነት እንደ ሳላህ የ40 ጎል ተጫዋች ይሆናል የሚል ግምት ባይኖረኝም ግን ስታንዳርድ የ15 የፕሪሚየር ሊግ ጎሎች ተጫዋች ይሆናል የሚል ግምት ነበረኝ። በአንድ ወይ በሌላ ምክንያት ተጫዋቹ በጣም ጥሩ ተጫዋች ሆኖ ቢዘልቅም ግን የምትተማመኑበት ጎል አስቆጣሪ ወደ መሆን ቡድናችሁ በጥብቅ ጎል በሚፈልግበት ጊዜ የሳካ ጉዳይ ብቻ አይደለም፣ ግን እንደው አንድ ሪላይብል ጎል አስቆጣሪ የለውም። የምትተማመኑበት ጎል አስቆጣሪ ማለት ነው። ለምሳሌ ያለፉትን 7 የአርሰናል ጎሎች ብታዩ 6 የተለያዩ ተጫዋቾች ናቸው ጎሎች ያስቆጠሩት። አሁን በፌብሩዋሪ ወደ መጨረሻው ሳምንት እየተንደረደርን የአርሰናል የፍጹም ቅጣት ምት ጎሎችን ቀንሰን የቡድኑ ከፍተኛ ጎል አስቆጣሪ ብትወስዱ 6 ጎል ያስቆጠረ ተጫዋች ነው ያላቸው። ይሄ ኖርማል አይደለም። አሁን መጋራት ጥሩ ነገር ነው። በአንድ ጎል አስቆጣሪ ላይ ብቻ ጥገኛ አለመሆን፣ በዛ ጎል አስቆጣሪ ችሮታ ስር አለመሆን፣ በሱ ፎርም ላይ ብቻ ላይ ጥገኛ አለመሆን በጣም ጥሩ ነገር ሆኖ ነገር ግን በተለይ ጨዋታዎች ማርጂናል በሚሆኑበት ጊዜ ያንን ጎል የሚያስቆጥር የሆነ መፍትሄ ግን ያስፈልጋቸዋል። እና ቪክቶር ዮኬሬስ ያንን ያደርጋል የሚል ግምት ነው የነበረው። በተዋጣለት ሁኔታ ያንን እያደረገ አይደለም። እና ተጫዋቹ ለምሳሌ አሁን የጠቀስኳቸው 3 ጨዋታዎች ከሜዳ ውጭ አርሰናል ያደረጋቸውና 6 ነጥብ ያጣባቸው የፎረስት፣ የብሬንፎርድ እና የወልቭስ ከሜዳ ውጭ የተደረጉ ጨዋታዎች ላይ ተጫዋቹ 210 ደቂቃ ተጫውቶ አንድም ሙከራ አላደረገም። ኢላማውን የጠበቀም ያልጠበቀም። ምክንያቱ ምንድን ነው? ራሱ መከራከር ይቻል ይሆናል። በቂ ሰርቪስ ስላልሆነ ነው? የተጫዋቹ ሙቭመንት ነው? ወይም የነዚህ ሁለቱ ኮምቢኔሽን ነው? ወይ የሊጉ ሽግግር ነው? ምክንያት ማቅረብ ይቻል ይሆናል። ግን ሜዳ ውስጥ ባለው ሁኔታ ሪላየብል የሆነ ጎል አስቆጣሪ ዮኬሬስ ይሁን ሳካ ወይም ሌላ ተጫዋች ያንን ማድረግ እየቻሉ አይደለም። ሼር የምታደረጉም ከሆነ በአንድ ሲዝን 30 ጎል የሚያስቆጥር ተጫዋች አይኖራችሁ። ሼር ካደረጋችሁ ግን በአንድ ሲዝን 12 15 ጎል የሚያስቆጥሩ 3-4 ተጫዋቾች ያስፈልጋሉ ማለት ነው። አርሰናል በ2022/23 የውድድር ዘመን እንዳደረገው ልክ እንደ ሃላንድ አይነት የቡድኑን አብዛኛው ፐርሰንቴጅ ጎል ወይም እንደ ሳላሃምና አብዛኛውን ፐርሰንቴጅ ጎል የሚያስቆጥር ተጫዋች ከሌላችሁ እና በጎል ማስቆጠር ኃላፊነት ውስጥ ክፍፍል ካለ ወይም ሌሎች ተጫዋቾች ይህንን ማድረግ የሚችሉ ከሆነ ከዚህ በላይ መሆን አለበት ማለት ነው። ከዚህ በላይ መሆን አለበት ማለት ነው። ያ በበቂ ሁኔታ የለም። እስካሁን ድረስ አምጥቷቸዋል። የፕሪሚየር ሊግ መሪው አንደርስታንድ አደርጋለሁ፣ ግን አት ቢዝነስ ኢንድ ኦፍ ሲዝን እንዲህ አይነት ችግር እየገጠማቸው ነው። ሌላ ግን ይሄ ቅድም ያነሳሁትን ነጥብ የበለጠ ለማጉላት ነው። ይሄ መሪነት ላይ መቀመጥ እና ያ ደግሞ የሚፈጥረው አደጋ ሲቲንግ ኦን ደ ሊድ የሚሉት አርሰናል በቅርብ ጊዜ ወልቭስ ጨዋታ በሞሊኖ የነበረው ጨዋታ ብቻ አይደለም፣ በሌሎችም ጨዋታዎች መሪነት አሳልፎ ሲሰጥ አይተናል። የብሬንፎርድ ጨዋታ፣ የማንቸስተር ዩናይትድ ጨዋታ፣ ሌሎቹ መጠቀስ የሚገባቸው ጨዋታዎች ናቸው። ግን በአብዛኛው መሪነት እንደው በውጥረት ባለው መንገድ ቢሆንም መሪነትን ማኔጅ የሚያደርግበት መንገድ በጣም የሚደነቅ ነበር እስካሁን ድረስ። ባለፈው ስለ ጠባብ ማርጅኖች ሳነሳ ነበር እና እነዛን ማርጅኖች የመከላከልን ውጥረት ሳነሳ ነበር እና አርሰናል በቀላሉ ጎል አያስቆጥርም። በጣም ብዙ ስራ ይጠይቃል ለአርሰናል ጎል ለማስቆጠር። እንዲሁ በቀላሉ ጎል ማስቆጠር ቀላል ነው ማለት አይደለም። አሁን በኦፕን ፕሌይ ከ20ዎቹ ቡድኖች 19ኙ ቡድኖች ባለፈው የውድድር ዘመን ከሚያስቆጥሩት ያነሰ ጎል ነው ያስቆጠሩት በዚህኛው የውድድር ዘመን በአቨሬጅ ሲቲን ጨምሮ ሁሉንም ቡድኖች
በቀላሉ ጎል የሚቆጠርበት ዘመን አይደለም። ግን ቢሆንም አርሰናል ደግሞ ለምሳሌ ከሲቲ አንጻር ጎል ለማስቆጠር ትንሽ ይቸገራል፣ በተለይ በከፍት ጨዋታ። ለዚህ ነው 30% የሚሆን የአርሰናል ጎል በቆመ ኳስ የሆነው እና በጣም ጥሩ መፍትሄ ነው የቆመ ኳስ ዲፔንደንት ካልሆናችሁበት ድረስ። ዲፔንደንት ደግሞ ይሆናል አርሰናል፣ እሱ ነው አንዱ ችግር። ስለዚህ በቀላሉ ጎል አያስቆጥርም። ግን ማርጅን ላይ የምትቀመጡ ከሆነ ብዙ ጊዜ ሊያስኬድ ቢችልም ግን በወሳኝ ጊዜ ወሳኝ ነጥቦች ያሳጣቸዋል። በቅርብ ጊዜ ከመሪነት ነጥብ ያጣባቸው ጨዋታዎች ይህንን የሚያሳዩ ናቸው። እንዲያውም ይሄኛው አመት ከገባ በኋላ 2026 ከገባ በኋላ አርሰናል ከመሪነት 7 ነጥብ አጥቷል። ዌስትሃምና ክሪስታል ፓላስ ብቻ ናቸው ከዊኒንግ ፖዚሽን ከአርሰናል የበለጠ ነጥብ የጣሉት። ግን ከኦገስት እስከ ዲሴምበር ይሄ ልክ አመቱ ከመግባቱ በፊት በነበሩት 5 ወራት አካባቢ ግን 2 ነጥብ ብቻ ነበር አርሰናል የጣለው ከመሪነት። ለሲዝኑ በሙሉ በአብዛኛው አድርጎታል። ግን ይሄኛው ክሪቲካል በሆነ ጊዜ ግን ያ ማርጅን ያስፈልግ ነበር እና ምናልባት ኤነርጂም ግን ደግሞ የኤነርጂ ጉዳይ እኔ በቀደም የወልቭስ ጨዋታውን በኤነርጂ ብቻ ለማሳበብ የሚያስቸግር ይመስላል። ከዊጋን ጋር ነው የተጫወተው፣ ብዙ ሮቴት አድርጓል። የዊጋን ጨዋታ በ27 ደቂቃ ውስጥ ነው ያለቀው። ደካማ ቡድን ነው ዊጋን፣ የብዙ ኤነርጂ ያወጣበት ጨዋታ አይመስለኝም። የቻምፒየንስ ሊግን የመጨረሻ ጨዋታ ካያችሁት ከካይራት አልማቲ ጋር የነበረውን ጨዋታ ብዙ ሮቴት አድርጓል። ከፖርትስ መዝጋ የነበረው ጨዋታ ላይ ብዙ ሮቴት አድርጓል። እነዚህ ጨዋታዎችን ብዙ ኤነርጂ የሚፈጁ አልነበሩም። ለምን እንደሆነ እንደዚህ ድካም ያለው አላቅም። ግን ይሄ ሌታርጂክ የመሆን በቀደማም ከ20ኛው ደቂቃ ከወልቭስ ጨዋታ በኋላ የመጨረሻውን 70 ደቂቃ ቢያንስ እንደሆነ የመጀመሪያው 20 ደቂቃ ኃይለኛ ኢንቴንሲቲ ነበረው ማለት አልችልም። ማርቲኔሊ እድል አግኝቶ ነበር እንደዚህ፣ ግን ከዛ በበለጠ ፍጥነት መጫወት ያስፈልግ ነበር። ከሁለት በርንሌን ሊድስን ካሸነፉበት ጨዋታ በስተቀር አርሰናል በዚህ ውድድር ዘመን ከአንድ የጎል ልዩነት በላይ በሆነ ውጤት ከሜዳ ውጭ ያሸነፈው ጨዋታ የለም። እንግዲህ የስነ ልቦና የሳይኮ ድራማው ጉዳይ ብዙ ያወራንበት ለብቻው ፕሮግራም የሰራንበት ስለሆነ ብዙ አላነሳውም። ግን እንደው ጥቂት ለማለት ቡካዮ ሳካ ከጨዋታው ማለቅ በኋላ የሳይኮሎጂካል ነው ወይ ይሄ ተብሎ ተጠይቆ በጭራሽ ሊሆን አይችልም የሚል አስተያየት ሰጥቷል። ግን አርቴታ ኒርሊ ማን ነው በቃ እየቀረበ ማያሳካ አሰልጣኝ ነው፣ ለአርሰናል የሚኛው ሲዝን የናወር ኔቨር ሲዝን ነው፣ በቃ አሁን ካልተሳካ አይቻልም የሚል አስተያየት የሚሰጡ ሰዎች አሉ። ያ የተጫዋቾቹ ስነ ልቦና ውስጥ የሆነ ጨዋታ እየተጫወተ መሆኑ ግልጽ ነው። ይሄም አንደኛው ነጥብ ነው። ከዛ ቅድም እንዳነሳሁት ከመምራት በኋላ የማንቸስተር ዩናይትድ ጨዋታን ለምሳሌ ቡድኑ ከመምራት በኋላ ይሄ ነው እኮ አሁን የማን ስራ ነው? እኔ አሰልጣኙ ስራ ነው የምለው። ተጫዋቾቹ ሊሆን ይችላሉ የአሰልጣኙን ፕላን ሜዳ ውስጥ ኤግዚኪዩት የሚያደርጉት፣ ግን ደግሞ የቡድን ውጤት ሲጠፋ የመጀመሪያው ተጠቃሽ ተወቃሽ ትክክል ይሁን አይሁን አሰልጣኝ። ለዚህ ነው አሰልጣኞች የሚተቹትም የሚሰናበቱትም ከኃላፊነታቸው። ማንቸስተር ዩናይትድን 3-2 በማንቸስተር ዩናይትድ በተሸነፈበት ጊዜ በ29ኛው ደቂቃ የመጀመሪያውን ጎል አስቆጥሮ ነበር። ከብሬንፎርድ ጋር 61ኛው ደቂቃ ላይ ጎል አስቆጥሮ ነበር። ከወልቭስ ጋር 56ኛው ደቂቃ ላይ 2-0 ይመራ ነበር። እዚህ ላይ ነው የኮሌክቲቭ ማይንድ ሴት ጉዳይ የሚጠየቀው። ቡድኑ ከዛ በኋላ ድንገት ኮንሰርቫቲቭ ይሆናል። ከዛ በኋላ በእኔ አስተያየት ድንገት መጫወት ያቆማል። ከዛ ስህተት መስራት ይጀምራሉ። ዙቢሜንዲ ከማንቸስተር ዩናይትድ ጋር ለብሪያን ምቤሞ ባለፈው ከብሬንፎርድ ጋር ለእኔ መጫወት አቁመዋል። ግን ጎሉ ከመቆጠሩ በፊት የተሰሩ ኢንዲቪጁዋል ስህተቶች ነበሩ። ለምሳሌ ነው የብሬንፎርዱን ጨዋታ ልጥቀስ። ቡድኑ መጫወት ነው ያቆመው። ልክ ጎል ካስቆጠረ በኋላ የሚቀጥሉት 10 ደቂቃዎች የፖሴሽን ስታቲስቲክስ ብታዩ 28% ፖሴሽን ብቻ ነው ነበር። በዛ 10 ደቂቃ ውስጥ 4 ሙከራ ተደርጎበታል። አርሰናል አንድ ሙከራ አላደረገም። መጫወት ማቆም ማለት ነው። እና ጉዳቶችም አሉ። አርሰናል በእርግጥ ጉዳትን እንደ ሰበብ በዚህኛው የውድድር ዘመን ማቅረብ ምናልባት ብዙ ላይ ያስኬድ ይችላል። ከ2021 ወዲህ ከ1 ቢሊዮን ፓውንድ በላይ ለዝውውር አውጥቷል እና ያጣቸው ተጫዋቾች የሉም። ቁልፍ ተጫዋቾች በስብስብ ውስጥ ያሉ በአርቴታ የማይፈለጉ ሆኖ የለቀቁ አሉ። ለምሳሌ ኪቪዎር፣ ለምሳሌ ዚንቼንኮ ምናምን አይነት ግን የማይተኩ የማይነኩ አይነት ተጫዋቾች አልነበሩ። ቢሆንም ግን በጣም በወሳኝ ጊዜ የአንዳንድ ቁልፍ ተጫዋቾች ጉዳት አለ። አሁን ቅድም የጠቀስኳቸው አንዳንድ ጨዋታዎች የፎረስት፣ የብሬንፎርድ፣ የወልቭስ ፊዚካል ሲሆኑ ጨዋታዎቹ እንደ ሃቨርትዝ፣ ሜሪኖ አይነት ተጫዋቾች ቢኖሩ ጥሩ ሊሆን ይችላል። ግን በጠቅላላውም ለምሳሌ የአርሰናል ሁለቱ የመሀል ተከላካዮች ጋብርኤልና ሳሊባ ከ25% በላይ የሚሆኑ ጨዋታዎች ላይ አልተጫወቱም። ሳካ ከ30% በላይ በሚሆኑ ጨዋታዎች ላይ አልተጫወቱም። እነዚህ ዋና ዋና አክተሮች ናቸው እና አርሰናል
ጉዳትም አንዳንድ ጊዜ ብዙ አማራጭም ስላለው አርቴታ የተለያዩ ፎርሜሽኖች ኮምቢኔሽኖች ሲሞክር እናያለን በቅርብ ጊዜ። ለምሳሌ እሱም ያንን ሲንክ ያንን ውህደት ሳያጠፋው አልቀረም የሚል ግምት አለ። ባለፉት 7 የሊግ ጨዋታዎች አርሰናል 2 ጨዋታ ብቻ ነው ያሸነፈው። በእነዚህ ጨዋታዎች 7 የተለያዩ የ3 ወይ 4 የማጥቃት ተጫዋቾች ኮምቢኔሽን ነበር። 7 የተለያየ የማጥቃት ኮምቢኔሽን ነበር። ሌላ አንደኛው ችግር የፉልባኮቹ ጉዳይ ነው። እንደምታውቁት አርሰናል በዚህ የውድድር ዘመንም አይ ቲንክ ባለፈው የውድድር ዘመንም በዋናነት ናቹራል ሴንተር ባኮች የሆኑ የመሀል ተከላካዮች ናቸው በመደበኝነት። ቲምበር ከአያክስ ሲመጣ የመሀል ተከላካይ ነበር። ሪካርዶ ካላፊዮሪና ፒየሮ ኢንካፒዬ ከቦሎኛና ከሊቨርኩሰን ሲመጡ የመሀል ተከላካዮች ናቸው። ይሄ በመከላከል አርሰናልን በጣም ሶሊድ አድርጎታል። እንደ አምናው እንደ ካቻም ነው ሁሉ። ችግሩ ግን እነዚህ ተጫዋቾች በክሬቲቪቲ በኩል ብዙ የተዋጣላቸው ግን አይደሉም። ለምሳሌ 3ቱ ብዙ የተጫወቱትን የአርሰናል ፉልባኮች ልጥቀስ። በግራ በኩል ሪኪ ካላፊዮሪና ፒየሮ ኢንካፒዬ፣ በቀኝ በኩል ጁሪየን ቲምበር በጋራ 4758 ደቂቃ ተጫውተዋል። በጋራ 33 የጎል እድል ብቻ ነው የፈጠሩት። ወይም አንዱ ፉልባክ በየ144 ደቂቃው ብቻ ነው የጎል እድል የሚፈጥረው እና ከ1 እስከ 4 ካሉት ቡድኖች መካከል በብዙ ያነሰ ነው የአርሰናል የፉልባኮች የጎል እድል ፈጠራ እና የአርሰናልን ማጥቃት ዋን ዳይሜንሽናል ያደርገዋል። አሁን ለምሳሌ የ2022-23 የውድድር ዘመንን ብዙ ጊዜ በተለይ ከዓለም ዋንጫ በፊት የነበረውን የአርሰናል ፐርፎርማንስ በማጥቃት በጣም የተዋጣለት ነበር እንላለን፣ ግን መልታይ ዳይሜንሽናል ስለነበር ነው። በዚንቼንኮ ማርቲኔሊ ና ዣካ መካከል የነበረው ኮምፕሊመንታሪቲ፣ ፍሉዊዲቲ፣ ቦታ መለዋወጥ ምን ማለት ለተጋጣሚ ቡድን እንዳይተነበይ ያደርገዋል። ዚንቼንኮ ቁማር ቢሆንም የመከላከል ስህተት ሊሰራ የሚችል ተጫዋች መሆኑ ቢታወቅም እና መጨረሻ ላይ አርሰናል የእግር ኳስ ተጫዋችነቱን የቋጨው ይሄ ቢሆንም ግን በአርሰናል ከስብስቡ ካሉ ተጫዋቾች ሁሉ በጣም ቁጥር በብዙ መጠን የላቀ ቨርቲካል ፓሰር ነበር፣ ፕሮግሬሲቭ ፓሰር ነበር። ዲፌንሲቭ ፉልባክ አይደለም፣ ፉልባክም አይደለም ለእኔ እንዲያውም ለዛ ነው የኢንቨርትድ ፉልባክ የምንለው። ኮንቬንሽናል መደበኛ ፉልባክ አይደለም። በቀኝ በኩል ደግሞ በእርግጥ የመሀል ተከላካይ ቢሆንም እሱም ሲመጣ ከብራይተን የመጀመሪያ ሲዝኑ የመሀል ተከላካይነት ኃላፊነት ወስዶ የተጫወተበት ሲዝን ቢሆንም ቲምበር ግን ከሚያደርገው የማጥቃት ኮንትሪቢሽን በላይ ዋይት የበለጠ የማጥቃት አስተዋጽኦ ነበር። አፕ ኤንድ ዳውን ፉልባክ እና በዛ ምክንያት የአርሰናል ማጥቃት መልታይ ዳይሜንሽናል ነበር። የአሁኑ የበለጠ ጨዋታ መቆጣጠር የሚችል የበለጠ በመከላከል ሶሊድ የሆነ ቢሆንም ግን ቅድም የጠቀስኩት ስታት ያንን ይነግራቸዋል። ሳካ አሁን ብዙ ጊዜ ኳስ ይዞ በሱ በስተቀኝ በኩል ኦቨርላፕ የሚያደርግ ተጫዋች ስለሌለ ወይም በተደጋጋሚ ስለማይደረግ ኳስ ይዞ 2 ተጫዋቾች ከፊቱ ይጋፈጣል። ደብል ላውን ማድረግ ደብል ማልክ ማድረግ በጣም ቀላል ይሆናል እና የአንዳንድ ተጫዋቾችም በጣም አስፈላጊ በሆነ ጊዜ የመዳከምም ነገር አሳሳቢ ይመስለኛል። ቲምበር እንደዛ ነው የሚታየው። የቲምበርን በምን ኮንቴክስት ማየት ያስፈልጋል? ከኤሲኤል ጉዳት ከተመለሰ በኋላ ያለ ረፍት ነው 2 ሲዝን እየተጫወተ ያለ። እኔ እንዲያውም ከዛ ጉዳት በኋላ ምንም እንደዚህ አይነት ጉዳት ነክቶት የማያውቅ ተጫዋች መስሎ በዚህ የውድድር ዘመን አብዛኛውን ጊዜ ፐርፎርም ማድረጉን ማድነቅ የሚያስፈልግ ይመስለኛል። ግን ያ የወልቭስም ጨዋታ ግን በአጠቃላይ ታችሁት እንደሆነ በጠቅላላ ያለፈውን 8-9 ጨዋታ ካያችሁት እንደ ዛለ እንደ ተዳከመ ተጫዋች ነው የምታዩት። የበቀደሙን የወልቭስ ጨዋታ አንድ የኦፕታን የሱን የፓስ ሎኬሽን እያየሁ አንደኛ በጣም ወደ ኋላ ነው ፓስ የሚያደርገው፣ ሁለተኛ ብታዩ ክሊፖች የሚያስደነግጡ መሰረታዊ የሆኑ አርቴታ እንዳላቸው መሰረታዊ የሆኑ የኳስ ቅብብር ስህተቶች ሲሰራ ነበር እና የተዳከመ ይመስላል። ዙቢሜንዲም እንደዚሁ። ሁለቱ ናቸው በነገራችን ላይ አርሰናል አንደኛና ሁለተኛ ብዙ ደቂቃ የተጫወቱት ተጫዋቾች። አንደኛው ከረጅም ጊዜ ጉዳት የተመለሰ 2 ሲዝን ያለማቋረጥ ያለ ፋታ የተጫወተ ነው። አንደኛው ደግሞ ለሀገሪቱ እግር ኳስና ለእንደዚህ አይነት የፉትቦል ዲማንድ እንግዳ የሆነ ተጫዋች ነው። ሁለቱም ከአርሰናል የሲዝኑ ቤስ ተጫዋቾች መካከል አንዱ ተደርገው ሊቆጠሩ የሚችሉ ናቸው። ግን አንዱ ችግር አማራጮች አሉት አርቴታ። ዋይትን የበለጠ ማሰለፍ ይችላል ራሱ የጉዳት ኮንሰርን ቢኖርም፣ ግን አቬይለብልም ሲሆን ብዙ አይጫወትም። ኖጋርድ አንድም የፕሪሚየር ሊግ ጨዋታ አልጀመረም። ይሄም አንድ ችግር ነው። አንድ የቴሌግራፍ አርቲክል እያየሁ ነበር የራያን ድክመቶች። ደግሞ ራያ እንደው እኔ ለምሳሌ ዶርጎ ያስቆጠረው ጎል፣ ሁጎ ቡዌኖ ያስቆጠረው ጎል፣ ማቴዎስ ኩኛ ያስቆጠረው ጎል የግብ ጠባቂ ስህተቶች አይመስሉኝም። የጎሎቹ የበለጠ ለማንም ግብ ጠባቂ ለማዳን አስቸጋሪዎች ይመስሉኛል። ግን ብዙ ሲሆን
የቱ ጋ ነው ችግሩ የሚል ጥናት ማድረጋችን አይቀርም መቼ። ስለዛ ላይ አንድ ቁጥር አየሁ። ራያ በዚህ የውድድር ዘመን ከፍጹም ቅጣት ምት ሳጥን ውጭ ኢላማቸውን የጠበቁ 13 ሙከራዎች ተደርገውበታል፣ 6ቱ ተቆጥረውበታል። እና እንዳነሳሁት ቪዥዋሊ ሳያቸው እንደው ብዙ የተለየ ነገር ሊያደርግ የሚችል መስሎ አይታየኝም። ግን በፕሪሚየር ሊግ ካሉ ግብ ጠባቂዎች መካከል ከሳጥን ውጪ ብዙ ሙከራ ተሞክሮበት ብዙ ጎል የሚቆጠርበት ግብ ጠባቂ እሱ ነው። ወይም የሙከራ የማዳን ሬቱ 54% ብቻ ነው። በፕሪሚየር ሊግ አነስተኛው ነው። እንዲያውም አንድም ግብ ጠባቂ ከ70% አንድ ብቻ ማለት ሳም ጆንስተን የወልቭሱ ግብ ጠባቂ እሱ ብቻ ነው ከ70% በታች ሙከራ የማዳን ሬት ያለው። ግን በጠቅላላው እንግዲህ አሁን አርሰናል የበለጠ የጠባብ ማርጅኖች ላይ መቀመጥ ሳይሆን ተጨማሪ ጎል ለማስቆጠር መሞከር፣ ሚኬል አርቴታ የበለጠ ስኳዱን ማመን፣ ጥልቀት ካለው ስኳዱ ኦፍኮርስ የሚተማመንባቸው ተጫዋቾች የበለጠ ይኖር ይሆናል። ግን ዋይትን፣ ኤዜን፣ ኖጋርድን አይነት ተጫዋቾች የበለጠ መጠቀም ሊኖርበት ይችላል። ከጉዳት የሚመለሱ ተጫዋቾች አሉ። ግን ለእኔ ሁለቱ ቀጥለው የሚመጡት ጨዋታዎች ሁለት የለንደን ደርቢዎች በኋላ ስለ አርሰናል ሁኔታ የበለጠ እናውቃለን። ስለ ልቦናውም የዋንጫ ፍክክሩ ላይ ቶፕ ዶግ ሆኖ መቀጠል ስለመፈለጉም እነዚህን ሁሉ ነገሮች በሚገባ የሚገልጽ ይሆናል በሁለቱ እሁዶች በሁለት የአንድ ሰዓት ተኩል ጨዋታዎች በብሪጅ በኋላ ከዛ በፊት ግን በኤምሬትስ ከቼልሲ ጋር ከዛ በፊት ግን የፊታችን እሁድ ከቶተናም ጋር በዋይት ሃርት ሌን በአዲስ አሰልጣኝ ስር የሚሰለጥነው ቶተናም ሆትስፐር ኢጎር ቱዶርን ሾሟል። የኒው ማኔጀሪያል ባውንስ አለ እንደዚህ ግን አንድ ሚጌል ዴላይን የሚባል ሰው የፕሮባቢሊቲ ሰው ነው ይላል። ስለ ጠባብ ማርጂኖች የሚያስብ ነው እና ለእያንዳንዱ ዝርዝር ጉዳይ ይዘጋጃል። ግን አንዳንድ ጊዜ ሉዝ መሆን ሳያስፈልግ አልቀረም። ብዙ ችግሮች አሉ። የወልቭስ ጨዋታ የበለጠ ያጎላቸው ግን በሌሎችም ጨዋታዎች የታዩ እነሱን ለማንሳት ነው። አመሰግናለሁ ወዳጆች። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።